ባለፉት ጥቂት ሳምንታት በጤና እክል ምክንያት በሕክምና ላይ የቆየው ማስተር አብነት አሁን ላይ ለተሻለ ምርመራና ሕክምና ወደ ውጭ ሀገር ተጉዟል። ነገር ግን የዚህ ጉዞ ዜና እንደማንኛውም ሰው አይደለም። ማስተር አብነት በህመም ውስጥ ሆኖም ክብሩንና ማንነቱን ያስመሰከረበት ህዝብና መንግስትም አጋርነታቸውን ያሳዩበት ልዩ ክስተት ሆኗል። ይህ ጉዞ ተራ የሕክምና ጉዞ አይደለም። የሺዎች ጸሎት፣ የብዙዎችን ባና የታላቅ ሀገራዊ አጋርነት መገለጫ። በዛሬው ልዩ ጥንቅራችን ማስተር አብነት ወደ ውጭ ለመሄድ የተገደደበትን ምክንያት፣ በሀገር ውስጥ የተደረጉ ጥረቶችንና በውጭ ሀገር የሚጠብቁትን የሕክምና ሂደቶች በጥልቀት እንመረምራለን። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። ሰው መሆን ይቅደም። ይህ ለብዙዎቻችን መፈክር ብቻ ሳይሆን የተግባር ትምህርት ሆኖ የቆየው በማስተር አብነት ከበደ አማካኝነት ነው። ለዓመታት ለደከሙት ብርታት፣ ለተራቡት ምግብ፣ ለጠፉት ደግሞ መንገድ ሲያሳይ የቆየው ማስተር አብነት ዛሬ በራሱ ሕይወት ሌላ ትልቅ ትምህርት እያስተማረን ይገኛል። የማስተር አብነት ህመም የቤተሰብ ወይም የቅርብ ወዳጆቹ ብቻ ሳይሆን የሀገር ጉዳይ ሆኖ ታይቷል። በሆስፒታል በነበረበት ቆይታ የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናት በአካል በመገኘት ጎብኝተውታል። ከንቲባዋ በማህበራዊ ገጻቸው ላይ እንደገለጹት ማስተር አብነት ለከተማዋና ለሀገሪቱ ያበረከተው በጎ አስተዋጽኦ የማይረሳና መንግስትም ለጤናው መመለስ አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። ይህ ጉብኝት ማስተር አብነት በሀገር ግንባታና በዜጎች ስነ ልቦና ላይ የፈጠረውን ትልቅ አሻራ በግልጽ የሚያሳይ ነበር። ማስተር አብነት ከበደ ላለፉት ዓመታት የራሱን የበጎ አድራጎት ድርጅት በማቋቋምና በመምራት በየቀኑ ከ1500 በላይ ሰዎችን ሲመግብ፣ ሲንከባከብና ችግራቸውን ሲጋራ ቆይቷል። ይህ ታላቅ ስራ ግን በአካል ደካማነትና በህመም የታጀበ ነበር። ማስተር አብነት የራሱን ጤና ችላ በማለት ሌሎችን ለማዳን ሌት ተቀን ሲደክም እንደነበር የቅርብ ወዳጆቹ ይመሰክራሉ። ከጥቂት ወራት በፊት ግን ህመሙ እየጸና መጣ። በሀገር ውስጥ ባሉ ታዋቂ ሆስፒታሎችና በሌሎች የግል ማዕከላት ከፍተኛ ምርመራ ሲደረግለት ቆይቷል። የሕክምና ባለሙያዎቹ ባደረጉት ክትትል የሀገር ውስጥ ሕክምናውን አጠናቆ ጉዞ ማድረጉን ትናንት ማምሻውን ከአየር መንገድ ሽኝቱ ላይ ሆኖ በማህበራዊ ትስስር ገጹ መልእክት አስተላልፏል። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። ይህ አብሮነቱ ላልተለያቸው ወገኖች ትልቅ ድንጋጤን የፈጠረ ሆኗል። በእንባ ታጅበው የሸኙት፣ አጋርነታቸውን የገለጹለት ወዳጅ ጓደኞቹ በሰዎች ልብ ውስጥ የነገሰበት ከፍታን ማየት ያስችለናል። ማስተር አብነት ራሱ ስለራበው የራበውን ሰው ስሜት ጠንቅቆ ያውቃል። ለዚህ ነው በየቀኑ በሺዎች የሚቆጠሩ እናቶችና አባቶች የእሱን ደጅ የሚጠኑት። እርሱም በጾታና በዘር በሃይማኖት ሳይገደብ ደራሽ፣ አዛኝ፣ ሩህሩህ ሆኖ በሁሉም ስፍራ የሚገኘው እሱ ስጋውን ብቻ ሳይሆን የሰዎችን አእምሮ የሚመግብ መምህር ነው። ዛሬ ወደ ውጪ ሲጓዝ በሺዎች የሚቆጠሩ በሱ ምክንያት ይቻላል ብለው የተነሱ ወጣቶች አይኖቻቸው በእንባ ታጥበዋል። ህመሙን ደብቆ ስቃዩን ችሎ ለሌሎች መድኃኒት ለመሆን የደከመው ማስተር አብነት ዛሬ የራሱ ጤና ከአቅሙ በላይ ሲሆንበት ወደ ውጪ ለመሄድ ተገዷል። ኢትዮጵያውያን ማስተር አብነትን ብቻውን አልተውትም። ከሀገር ውስጥ እስከ ውጭ ሀገር ያሉ ወገኖች በጸሎታቸው በአጋርነታቸው አጅበውታል። ብዙውን ጊዜ ታዋቂ ሰዎች ለሕክምና ወደ ውጪ ሲጓዙ የገንዘብ ማሰባሰቢያ እንደሚደረግ ይታወቃል። ለማስተር አብነትም ህዝቡ በፍቅር ተነሳስቶ ድጋፍ ለማድረግ ዝግጅት ጀምሮ ነበር። ነገር ግን ማስተር አብነት ለየት ያለና የሚያስደንቅ ምላሽ ሰጠ። እስካሁን ሰዎችን ስረዳ የኖርኩት በፈጣሪ እርዳታ ነው። አሁንም ፈጣሪ ይረዳኛል፣ ምንም አይነት የገንዘብ መዋጮ አይደረግልኝ በማለት በግልጽ አስታውቋል። ይህ ውሳኔው ለብዙዎች አስገራሚ ቢሆንም የእሱን ማንነት ለሚያውቁ ግን
አብነት ማለት ይሄ ነው የሚያሰኝ ነበር። እሱ ራሱ እየታመመ ሌሎችን መርዳት እንጂ ከሰው መቀበልን የማይመርጥ ኩሩ ስብዕና ያለው ሰው መሆኑን በድጋሚ አስመስክሯል። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ማስተር አብነት ወደ ውጪ ከመጓዙ በፊት የነበረው ትልቅ ስጋት የጤናው ሁኔታ ሳይሆን የእሱ መታመም እርዳታ የሚፈልጉ እናቶችንና ህፃናትን ስራ እንዳያስተጓጉል ነበር። በአሁን ሰዓት ድርጅቱ የእሱን ራዕይ ተከትሎ ስራውን እየቀጠለ ይገኛል። አሁን ላይ በውጭ ሀገር የሚገኘው ማስተር አብነት ከገንዘብ ይልቅ የህዝብን ጸሎት ብቻ ነው የጠየቀው። በውጭ ሀገር ያሉ ዘመናዊ ሕክምና መሳሪያዎችና ስፔሻሊስቶች ምርምራቸውን የጀመሩ ሲሆን በቅርቡ በአዲስ ጤንነትና ብርታት ተመልሶ ይቻላል የሚለውን ቃሉን መድረክ ላይ ሆኖ እንደሚያስተጋባ ሙሉ እምነት አለን። ይህ ጉዞ ለሕክምና ብቻ ሳይሆን ማስተር አብነት የዘራው መልካምነት ፍሬ ሆኖ ያገኘበት ጉዞ ነው። ማስተር አብነት ከበደ አንተ ለኢትዮጵያውያን የበጎነት ተምሳሌት ነህ። በህመምህ ውስጥ ሆነ ገንዘብ አልፈልግም በማለት ያስተማርከን ትምህርት ከገንዘብ በላይ የሆነ የሞራል ልዕልና ነው። ክብራትና ክብራን ቤተሰቦቻችን የማስተር አብነትን የጤና ሁኔታና የሕክምና ሂደቱን ተከታትለን ለእናንተ ማድረሳችንን እንቀጥላለን። እናንተም ይህ ዘገባ ለብዙዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ማስተር አብነት የጠየቀን ጸሎት ብቻ ነውና እኛም በኮሜንት መስጫው ላይ የመልካም ምኞትና የጸሎት ቃላቶቻችንን እንግለጽለት። ለማስተር አብነት ያላችሁን የድጋፍ ቃልና ጸሎት በኮሜንት ላይ አስፍሩለት። ሰላም ለሀገራችን፣ ጤና ለህዝባችን። ቸር ሰንብቱ። ስለተከታተላችሁን እናመሰግናለን።